ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ባዮኬሚስትሪ ቻፕተር 3 ላይ ደርሰናል። ባዮኬሚስትሪ 2 ሞለኩላር ባዮሎጂ አስፔክቱ ላይ ደርሰናል። ኒኩሊክ አሲድ ስፔሲፊካሊ እንግዲህ ዲኤንኤ እንደ አርኤንኤ የሚለውን የምናይ ይሆናል። ይሄ ቶፒክ በጣም አስፈላጊና በጣም ሰፊ የሆነ ቶፒክ ስለሆነ በፓርት ባይ ፓርት ነው የምንሰራው። ለዛሬ እንግዲህ ኢንትሮዳክሽን ፓርቱን እንሰራለን ማለት ነው። በፓርት 1 ፓርት 2 ፓርት 3 እያለ ኮንስፔቲቭሊ ይቀጥላል። ካውንፊት ቫይታሚን ፕሮቲን ሜታቦሊዝም ካርቦሃይድሬት ሜታቦሊዝም እንዲሁም ኢንትሮዳክሽን ቱ ባዮኬሚስትሪ የሚለውን በተለያየ ፓርት ሰርተናል። ወደ ኋላ ሄዳችሁ እሱም ማየት ትችላላችሁ። ይሄ ማጠቃለያው ሐሳብ እና ዋነኛው ቶፒኩ ኒኩሊክ አሲድ አርኤንኤ እንደ ዲኤንኤ ኦር ዲኤንኤ እንደ አርኤንኤ የሚለው ሜጀር ቶፒካችን ይሆናል። ቪዲዮ ላይክ አድርጋችሁ ጀምሩ። ቻናሉን ሰብስክራይብ ካላደረጋችሁ ይሄ ቪዲዮ ኮንሲኩዌንትሊ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጉና የኖቲፊኬሽን ምልክቱን ኦል ላይ ማስቀመጣችሁ እንዳትዘነጉ። በቀጥታ እንግዲህ ዲኤንኤ አርኤንኤ ስንል ምን ማለታችን ነው በሚለው እንጀምራለን። ዲኤንኤ and RNA are a long linear polymer called nucleic acid ይላል። ያው እንደምታውቁት ዲኤንኤ እና አርኤንኤ ዛር ፖሊመር ናቸው። የተሰሩትም ከሞኖመር so called nucleic acid or nucleotide ከምንለው ነው። they are required for the storage and expression of genetic information። እንግዲህ ዲኤንኤ specifically the storage of genetic information እንላለን። ያው genetic information ከፓረንት or ከማዘር ወደ ቻይልድ ትራንስፈር እንዲሆን የሚያደርገው ዲኤንኤ ነው ማለት ነው። ዲኤንኤ እንግዲህ ማክሮ ሞለኪውል ነው። ይሄ ማለት consist of a large number of linked nucleotides. The sugar linked by phosphate from the common backbone whereas the base vary from 4 kind ይላል። እንግዲህ sugar linked phosphate group አለው እንደ ባክቦን የሚጠቀመው። ሌላ ናይትሮጂነስ ቤዝ የምንላቸው አሉ። እነሱንም ወደፊት የምናይ ይሆናል። genetic information is stored in a sequence of base along a nucleic acid chain and the base have an additional special property. They form specific pair with one another that are stabilized by hydrogen bond. እንግዲህ ያሉት ቤዞች ቤዝ ፔሪንግ ሩል አላቸው። ፔር ያደርጋሉ አንዱ ከሌላው ማለት ነው። ያ ቦንድ ደግሞ ስታብላይዝድ የሚሆነው የግድ ሁለት ነገሮች ጆይን ሲያደርጉ ቦንድ አለ። ያ ቦንድ ስታብላይዝድ የሚሆነው በሃይድሮጂን ቦንድ አማካኝነት እንደሆነና እነኛ ቤዝ ፔሪንጎች ደግሞ ምን ይመስላሉ፣ ቤዝ ፔሪንግ ሩልስ ምን ይላል የሚለውን ወደፊት የምናይ ይሆናል። እንደ the base pairing result in the formation of double helix and the helical structure consists of two strands in DNA ይላል and a single strand in RNA እና DNA የሚለያዩበት አንዱ ነገር ቢኖር የተሰሩበት ላደሩ ወይም ሄሊክሱ ደብል ስትራንድ ነው DNA ላይ፣ እዛኛው ላይ ግን ሲንግል ስትራንድ ነው። እሱን በዲያግራም ወደ ፊት ለፊት የምናየው ይሆናል። እንግዲህ ዲኤንኤ እና አርኤንኤ ባጭሩ ዛር ማክሮ ሞለኪውል ሜድ አፕ ኦፍ ኒኩሊዮታይድ አስ ሞኖመር ማለት እንችላለን ማለት ነው። the base pair provides a mechanism for copying the genetic information in an existing nucleic acid to form a new chain ይላል። ይሄ ቤዝ ፔሪንግ እንግዲህ ትልቁ ነገር ፕሮቫይድ የሚያደርግልን ጥቅሙ ምንድነው? ጄኔቲክ ኢንፎርሜሽን ኮፒንግ እንዲሆን from the existing nucleic acid to the form a new chain በጣም ጠቃሚ ነው ማለት ነው። እንደዚህ ዲኤንኤ እና አርኤንኤ are a depository of genetic information for prokaryotic, eukaryotic, virus and plasmid። እንግዲህ ዲኤንኤ እና አርኤንኤ ጀነራል ጄኔቲክ ኢንፎርሜሽንን ዲፖዚት ወይም ስቶሬጅ ናቸው ማለት እንችላለን። የት ሲባል እንግዲህ ፕሮካሪዮቲክ ሊሆን ይችላል፣ ዩካሪዮቲክ ሊሆን ይችላል፣ ቫይረስ ሊሆን ይችላል፣ እንዲሁም ፕላዝሚድ ሊሆን ይችላል ነው። ምንድነው ስፔሲፊካሊ ቫይረስ እና ሌሎቹ ዩካሪዮቲክ ፕሮካሪዮቲክ እና ፕላዝሚድ የሚለዩት የሚለውን ለማየት ያክል ቫይረስ are small infectious particle consisting of DNA and or RNA genome protein required for pathogenesis ይላል። እንግዲህ ያው ቫይረስ ማለት በጣም ስሞል የሆኑ ፓርቲክሎች ናቸው። ያው DNA or RNA ቫይረስ ብለን ልንከፍላቸው ስለምንችል ነው either DNA or RNA ያለው ማለት ነው። እና they are very important protein for their pathogenesis ማለት ነው። They lack, however, a complete system for replication, transcription and translation. የራሳቸው የሆነ በራሳቸውን ችለው ሴንትራል ዶግማ ኦፍ ሞለኪውላር ባዮሎጂ ምንለው ሪፕሊኬሽን፣ ትራንስክሪፕሽን እና ትራንስሌሽን ማካሄድ አይችሉም ማለት ነው። ማካሄድ አይችሉም ራዘር ዛን ጥገኛ ሆነው
ሊያካሂዱ ይችላሉ ሪፕሊኬሽን ትራንስክሪፕሽን እና ትራንስሌሽን hence virus must invade other cells and command their DNA RNA and the protein synthesized machinery to reproduce and both eukaryotic and prokaryotic can be infected by virus and the virus that infect bacteria is known as bacteriophage ይላል እንግዲህ ቫይረስ ማንኛውንም ዩካሪዮቲክም ሆነ ፕሮካሪዮቲክን አፌክት የማድረግ ኢንፌክት የማድረግ አቅም አለው ማለት ለምሳሌ ባክቴሪያን አፌክት ሲያደርግ ወይም ደግሞ ኢንፌክት ሲያደርግ ባክቴሪዮፌጅ እንላቸዋለን ቫይረሶቹ ማለት ነው ስለዚህ ቫይረስ እንግዲህ whether ዩካሪዮቲክ or ፕሮካሪዮቲክን አፌክት የማድረግ ችግር የለበትም ማለት ነው plasmid ስንል are small and circular DNA molecule that can enter bacteria and replicate autonomously outside the host genome ይላል በጣም ስሞል የሆኑ circular DNA ያላቸው ነገር ግን ባክቴሪያ ውስጥ ኢንተር ካደረጉ በኋላ ሪፕሊኬት ያደርጉ የሚችሉ ናቸው ማለት ነው ከቫይረስ በብር የሚለዩ ስንል ለፕላዝሚድ are not infectious they did not convert their host cells into factories devoted to the plasmid reproduction ይላል ስለዚህ ፕላዝሚድ እንግዲህ ከቫይረስ የሚለይበት አንዱ ይሄ ነው ሌላው ደግሞ ያው conversion of host cell into factories የሚለው ነው ማለት ነው ታዲያ why to study DNA ስለ DNA ማወቁ ለምን ያስፈልገናል አሁን በዚህ ሰዓት ስለ DNA መማሩ ምንድነው ጥቅሙ ስንል DNA serve as storage and transmission of information ቀደም እንዳልን ነው ጄኔቲክ ማሽነሪ ብለናል ጄኔቲክ ኢንፎርሜሽን ስቶርድ የሚሆነው እዛ ነው ብለናል ከዛም ነው ትራንስሚት ሊሆን የሚችለው ብለናል ስለዚህ ዋናው ሞተሩ DNA ነው for reproduction አንዱ ምክንያት ነው ሌላው knowing the chemical structure of gene allow to understand how gene control the inherited characteristics of living thing ስለዚህ በደንብ ማወቁ ጂን እንዴት ነው ትራንስፈር የሚሆነው እንዴት ነው ኢንሄሪትድ የሚሆነው የሚለው እንድናቅ ይጠቅመናል ሌላው ስለ ጂን ኤክስፕሬሽን እንድናውቅ ያግዘናል ጂን ኤክስፕሬሽን is what enable cell of the same organism to take on so many different size shape and function ይላል ይሄ ማለት አንድ ኦርጋኒዝም የተለያየ ሴሎች አሉት ማለት ነው እነዚህ ሴሎች እንግዲህ በሳይዝ በሼፕ በፋንክሽን ይለያያሉና እንዴት ነው ሊሆን የሚችለው የሚለውን እንድናቅ ስለ DNA መማር በጣም አስፈላጊ ነገር ነው ማለት ሌላው alteration in gene expression or function lead to genetic disease አንዳንዴ ቤዝ ፔሪንግ ቅድም ያልነው ነገር አፌክት ሲሆን ኦልተርድ ሲሆን ጂን ኤክስፕሬሽኑ ሲቀየር ፋንክሽኑ እንትን ሲል ወደ ጄኔቲክ ዲዚዝ ወይም ደግሞ ጄኔቲካሊ ኢንሄሪትድ ዲዚዝ የምንላቸው ሊያዳርገን ይችላልና ስለነኚህ ማወቁ ይሄንንም እንድናቅ ያግዘናል ማለት ነው ስለ ጄኔቲክ አልተሬሽን እንደ ጄኔቲክ ዲዚዝ ሶ ሌላው ስትራክቸር ነው እንግዲህ ስትራክቸር ኦፍ DNA ስንል ያው DNA ፖሊመር ነው ብለናል almost 1000 ወይ በሺዎች የሚቆጠሩ ኒውክሊዮታይድ ሞኖመሮች በጋራ መጥተው DNA የሚባለውን ማይክሮ ሞለኪውል ቢልድ ሊያደርጉ ይችላሉ ribonucleotide polymerize into RNA and deoxyribonucleotide polymerize into DNA እንግዲህ DNA እና RNA ሁለቱም ሹገር አላቸው in case of RNA ribonucleotide እንጠቀማለን case of DNA ደግሞ deoxynucleotide እንጠቀማለን so nucleotide in DNA are linked by phosphodiester bond in twisted ladder shape ይላል double helix እንግዲህ በdouble helix ፎርም ነው DNA በፎስፎዳይስተር ቦንድ ሊንክድ ተደርጎ የሚገኘው ስለዚህ ያ ደብል ሄሊክስ የምንለው ላደሩ በናይትሮጂነስ ቤዝ ደግሞ ተያይዟል ማለት ነው so phosphodiester bonds are between the phosphate on the fifth carbon of the sugar with the third hydroxyl group ይላል ring of ladder ናይትሮጂን ቤዝ ነው ያው ላደሩ ላይ ሪንጎቹ መወጣጫዎቹ የተሰሩት ላደር ማለት እንግዲህ መንሰላል ነውና መንሰላሉ መወጣጫው የተሰራው ከናይትሮጂነስ ቤዝ ነው ማለት ነው ስላይድ ኦፍ ዘ ላደር ኦር ሳይድ ኦፍ ላደር ስንል ሶ እነኛ ዋቲኮ ሪንጉን የያዙት ጎንና ጎን የተሰራው ከሱገር እና ፎስፌት ግሩፕ ነው also called DNA backbone እንለዋለን hydrogen bond hold the base pair together with two bonds between adenine and thymine and three bonds between cytosine and guanine ይላል ስለዚህ ሃይድሮጂን ቦንድ በቤዝ ፔሪንግ መካከል ያለው ኢቭን ይለያያል ማለት ለምሳሌ አድኖሲን እና ቲያሚን መካከል ያለው ቦንድ ሁለት ነው ማለት ሳይቶሲን እና ጓኒን መካከል ያለው ቦንድ ግን በጣም ትልቅ ነው ሃይድሮጂን ቦንዱ ማለት ነው so the two strand of DNA double helix run in opposite direction they are antiparallel ይላል antiparallel እንግዲህ ቤዝ ፔር ምንላቸው ናቸው እንግዲህ ቤዞቹ ላደሩን ለመስራት የሚያገለግሉን
ቤዞች አድኒን፣ ሳይቶሲን፣ ቲያሚዲን፣ አዲኖሲን፣ ሳይቶሲን፣ ጓኖሲን ልንል እንችላለን ማለት ነው። እነኚህ ቤዞች በጋራ መጥተው እንግዲህ ፔር ያደርጋሉ ማለት ነው። by that base pairing route we can produce this ladder። እንግዲህ ይሄንን የመሰለ መንሰላል እንሰራለን ማለት ነው። ይሄ መንሰላል እንግዲህ ዳርና ዳሩ እንደምታዩት የተሰራው ከሹገር ነው። like deoxyphosphate backbone for DNA and ribose sugar for RNA ማለት እንችላለን። ሶ ይሄ ላደሩ እንደምታዩት መወጣጫው የተሰራው ከናይትሮጂነስ ቤዝ ነው። ናይትሮጂነስ ቤዞቹ ቲያሚን ከአድኒን ጋር ጓኒን ከሳይቶሲን ጋር ቤዝ ፔር ያደርጋልና ቦንዳቸው እንደምን እዚህ ትሪፕል ነው። ይሄኛው ደግሞ ሲንግል ቦንድ ነው ማለት ነው። ሶ ዚስ ladder or double helix or DNA double helix can be illustrated so called how the DNA minor groove and the major groove can be formed የሚለውን በደንብ አድርጎ የሚያሳየን ነው ማለት ነው። እና ሌላው ኢንዱ ላይ እንደምታዩት DNA ላደሩ ኢንዱ ኦፕን ነው ማለት ነው። ኦፕን ነው ክሎዝድ አይደለም። ሶ ይሄንን ማወቅ ነው ከባክቴሪያና ከሰው ኦር ሂውመን ቢንግ ራሱ እንደሚለያይ እናያለን ማለት ነው። ሶ in the double helix the two chain are coiled around a common axis called axis of symmetry ይላል። ይሄ ማለት double helix ወይም ሁለቱ ቼን ኮይል አድርጎ የሚገናኝበት ነው ያ axis of symmetry ምንለው common axis axis of symmetry ይባላል። እዚህ ጋር አይታችሁ ከሆነ ይሄኛው axis of symmetry ምንለው እንግዲህ ሁለቱ ቤዝ ፔሮች የሚገናኙበት ቦንድን የፈጠረው ነው ማለት ነው። so the chain are parallel paired in an anti-parallel manner. The fifth end in one strand is paired with three end of another ይላል። in the DNA helix the hydrophilic deoxyribose phosphate backbone of each chain is on the outside of the molecule whereas the hydrophobic base are stacked inside ይላል። so overall structure resemble twisted ladder ያው twisted ይሄ ታጠፈ ወይም ደግሞ ጠምዛዛ መንሰላል ይመስላል ለማለት ነው። እንዳያችሁ ስዕሉን በደንብ ኦልሞስት ጠምዛዛ መንሰላል የመምሰል ነገር አለው DNA ላደራችን ማለት ነው። so the special relationship between the two strand creates a major or wide groove and a minor groove. This groove provide access for the binding of regulatory protein to their specific recognition sequence along the DNA ይላል። እንግዲህ minor groove እና major groove መኖሩ ለፕሮቲን ሲኩዌንስ ሪኮግኒሽን በጣም ጠቃሚ ነገር ነው ማለት ነው። ኖታል certain anti-cancer drugs such as actinomycin D exert their cytotoxic effect by binding into the narrow groove of DNA double helix thus interfering with DNA and RNA ይላል። ስለዚህ አንቲካንሰር ድራጎች ምንላቸው like actinomycin D ምንለው ሳይቶቶክሲክ ኢፌክት አላቸው። ባይንድ ያደርጋሉ ናሮ ግሩቭ ኦፍ DNA double helix ላይ ያሞኑ ደግሞ ኢንተርፌሪንግ ኦፍ RNA እንደ DNA ሲንተሲስ እንዲኖር ያደርጋሉ ማለት ነው። እነኛ አንቲካንሰር ኤጀንት ምንላቸው ማለት ነው። ሌላው ዋትሰን ካሪክ ቤዝ ፔር ነው። እንግዲህ ዋትሰን እና ካሪክ ሳይንቲስቶች ናቸው። ክሪክ በጋራ በመምጣት ቤዝ ፔሪንግ ሩልን አስቀመጡ። so the base are paired together in specific manner ነው የሚሉት ነው ሰዎች because of the chemical structure and shape RNA only pair with thymine and the guanine only paired with ሳይቶሲን ይላል። ይሄ DNA ውስጥ የሚሰራ ነው። እንግዲህ ሳይቶሲን ከጓኒን ጋር አድኒን ከቲያሚን ጋር ፔርድ ያደርጋል። ነገር ግን in case of RNA ሲሆን ደግሞ what call አድኒን ከቲያሚን ጋር ሳይሆን ከሂራሲል ጋር ፔርድ ያደርጋል። ለምን RNA ላይ ቲያሚን ስለሌለ ማለት ነው። so exactly enough room for only one purine and one pyrimidine base between the two strands of DNA. So Chargaff rule, given the sequence of the base on one chain and the sequence of the base on the complementary chain can be determined. In any shape, the double-stranded DNA, the amount of adenine equal to the amount of thymine, the amount of guanine equal to the amount of cytosine, and the total amount of purine equal to the total amount of pyrimidine, and the amount of A equal to G, C, again P is equal to pyrimidine or Chargaff rule. So Chargaff rule እንግዲህ በአጠቃላይ ይሄን ነው የሚለው ማለት ነው። ቤዝ ፔሪንግ ሩሉ ምን ይመስላል? RNA እና DNA ላይ ቤዞች እንዴት ነው ባይንድ ሊያደርጉ የሚችሉት? ሁሌም አድኒን ከቲያሚን ጓኒን ከሳይቶሲን ጋር ነው ወይም ደግሞ አንዱ የፑሪን ቤዝ ከሌላው አንዱ የፓይራሚዲን ቤዝ ጋር
ፔርድ ያደርጋል ነው የሚለው ቻርጅ ኦፍ ሩል ማለት። ይሄ ቤዝ ፔሪንግ ሩል ደግሞ ግን ሚስማች ነው። ሚስ ፔርድ የሚሆን ከሆነ ጄኔቲካሊ ኢንሄሪትድ ዲዚዝ የምንላቸው ይመጣሉ ማለት ነው። ሌላው እንግዲህ ፕሮፐርቲ ኦፍ ዲኤንኤ ነው። ምን አይነት ፊቸር ኦር ምን አይነት ፕሮፐርቲ ያሳያል ዲኤንኤ የሚለውን ለማየት ያክል እንግዲህ ዲኤንኤ ደብል ስትራንድ ነው። ዲኤንኤ ሁልጊዜም in double strand form ነው ኤግዚስት የሚያደርገው። so the stranded DNA exists at least 6 formula that have different form A to E and Z formula, and the B form is usually stable and found under physiologic condition. Physiologic condition ነው low salt, high degree of hydration ላይ የሚገኘው ይሄ under physiologic condition or stable form ነው B formu ማለት ነው። እና በአጠቃላይ ግን ደብል ስትራንድ ዲኤንኤ በስድስት ፎርም ኤግዚስት ሊያደርግ እንደሚችል A B C D and E plus Z ብለን ልንከፋፈል እንደምንችልና B ከነኛ ውስጥ ሞር ስቴብል የሆነውና አንደር ፊዚዮሎጂክ ኮንዲሽን የሚገኘው የዲኤንኤ ፎርም እንደሆነ ታውቁ ያስፈልጋል። this right handed double helix that was identified by the Hinds called Watson-Crick DNA ይላል። ያው ይሄኛው እንግዲህ ደብል ስትራንድ ዲኤንኤ ኦር ደብል ሄሊክስ ዲኤንኤ የምንለው ለመጀመሪያ ጊዜ ኢንቨስቲጌት የተደረገው ዋትሰን ካሪክ በሚል ሰዎች ነው፣ ሳይንቲስቶች ነው። በእነሱ ስም ነው የተሰየመላቸው ማለት ነው፣ ዋትሰን ካሪክ ዲኤንኤ በመባል ማለት ነው። so a single turn of B DNA about the long axis of the molecule contain 10 base pair ይላል። አንዱ ሲንግል ስትራንድ ተርን የምንለው B DNA almost 10 base pair ይኖረዋል። the distance spanned by one turn of B DNA is around 3.4 ናኖሜትር or 34 አንገስትረም. the width or helical diameter of the double helix in B DNA is 2 ናኖሜትር or 20 አንገስትረም ይላል። ይሄ እንግዲህ ዊድዙና what you call distance ምን ይመስላል የሚለውን የሚያሳይልን ነው ማለት ነው። so how double helix DNA can be coiled together and form the right handed double helix የምንለው በዚህ ፎርም የተሰራው ነው ማለት ነው። እንግዲህ ፊቸሩ ወይም ፕሮፐርቲው ነው ማለት ነው። ሶ እንደዚህ ነው ደብል ስትራንድ ስንል እንግዲህ ይሄኛው ከለር እና ይሄኛው ከለር ደብል ስትራንድ ዲኤንኤ ነው ያላደሩ የተሰራው በዚህ ፎርም ነው ማለት ነው። እና እነኚህ እንግዲህ ፎርሞች ይለያያሉ። ዝም ብላችሁ ስታያቸው በሳይዛቸው ይለያያሉ። ኢቭን በፎርማቸው ስታዩ የሆነ ልዩነት አላቸው። ቢዲኤንኤ ኤዲኤንኤ እና ዜድኤንኤ ስንል የሆነ ልዩነት ታያላችሁ ማለት ነው። ሶ ኤዲኤንኤ formed when BDNA is chemically treated. It's also right-handed helix, but there is 11 base pair ይላል። እንግዲህ ልብ በሉ BDNA ላይ ሲሆን 10 ቤዝ ፔር ነው ብለናል። A ሲሆን ደግሞ 11 ቤዝ ፔር ይኖራል። ለዛም እንዳያችሁት እንግዲህ እዚህ ጋር መሃል ላይ ያለው BDNA የምንለው 11 ቤዝ ፔር አለው ማለት ነው። then ZDNA left-handed helix with 12 base pair ይላል. and it may play a role in regulation of gene expression. so regulation of gene expression regulate የሚያደርገው ትልቁ ሮል የሚጫወተው ZDNA ነው ማለት ነው። so ZDNA 12 ቤዝ ፔር አለው ጂን ኤክስፕሬሽንን ሬጉሌት በማድረግ ትልቁ ሚና ይጫወታል ማለት ነው። ሌላው ዲኔቸሬሽን እና ሪኔቸሬሽን ኦፍ ዲኤንኤ የምንለው ነው። during DNA replication and other process the two strands of double helix must be separated from one another at least in local region ይላል። አሁን ዲኤንኤ ዲኔቸሬሽን ስንል እና ዲኤንኤ ሪኔቸሬሽን ስንል ይለያያል። አሁን ዲኤንኤ በሪፕሊኬሽኑ ጊዜ ወይም ደግሞ other process ወይም ላይ ፎልዲንግ ሊሆን ይችላል፣ አኒሊንግ ሊሆን ይችላል። እንግዲህ during that process ሁለቱ ስትራንድ ኦፍ ደብል ሄሊክስ ዲኤንኤ በረመኑ ሰፓሬት ያደርጋሉ ማለት ነው። ሴፓሬት ያደርጋሉ። so the two strands of the double helix separate when hydrogen bond and hydrophobic interaction between the pair base are disrupted. so ይሄ ሊሆን የሚችለው ወይ ነው ሁለቱ ደብል ሄሊክስ ሴፓሬት ሊያደርጉ የሚችለው ውስጥ በጋራ አጣምሮ የያዛቸው ሃይድሮጂን ቦንድ ሃይድሮፎቢክ ቦንድ የምንለው disrupt ሲሆን break down ሲሆን ነው ማለት ነው። so in laboratory disruption can occur if the pH of the DNA solution is altered ይላል። so that the nucleotide base ionize and disrupt the base pairing of it if the solution is heated ይላል። ስለዚህ አሁን pH raise ስናደርግ yes የዲኤንኤያችን pH raise ስናደርግ ሜቢ ያ ደብል ስትራንድ የሆነው ምን ሊሆን ይችላል ሊላቀቅ ይችላል ማለት ነው።
ሊለቅ ይችላል ስናሞቅ ለምሳሌ ሂት ስናደርግ and phosphodiester bond are not broken by such treatment ልብ በሉ pH ሬስ ስላደረገን ሂት ስላደረገን phosphodiester bond የምንለው ብሬክ አያደርግም ማለት ነው even DNA strands stay intact but they separate እዛ phosphodiester bond የምንለው ይሄ ደብል ሄሊክስ DNA strand ውስጥ የሚገኘው ምንድነው stay as it is ነው ነገር ግን ሃይድሮጅን ቦንድ ሃይድሮፎቢክ ቦንድ የምንላቸው ኦልተር ዲስረፕትድ ብሬክ ዳፕ ያደርጋሉ ማለት ነው so the change from double strand DNA DS ማለት double strand DNA to single SS ማለት single strand DNA is called melting denaturation or strand separation ማለት ስለዚህ denaturation ማለት በቀላሉ double helix የነበረው DNA ብሬክ አድርጎ ወደ single strand DNA ሲቀየር ማለት ነው ነገር ግን የዲኔቸሬሽን ሌላ ስሙ ሜልቲንግ ወይም ስትራንድ ሴፓሬሽን እንደሆነ ማወቅ ያስፈልጋል ስለዚህ ዲኤንኤ ሪፕሊኬት ለማድረግ የግድ መጀመሪያ ምን መሆን አለበት ሴፓሬት ማድረግ አለበት ሜልት ማድረግ አለበት ከዛ በኋላ ነው ዲኤንኤ ራሱን የሚመልሰው ማለት የሚጠግነው so the melting temperature Tm is defined as the temperature at which half of the helical structure is lost ይላል ማለት ስለዚህ ቴምፕሬቸሩ ያ እንግዲህ ዲኤንኤ ሜልት የሚያደርገው ቴምፕሬቸር almost half ሄሊካል ስትራክቸሩ የሚጠፋበት ዲስረፕት የሚሆንበት ቴምፕሬቸር ነው ማለት ነው ቴምፕሬቸር ሜልቲንግ ቴምፕሬቸር ኦፍ ቲኤም የምንለው then the DNA reaching guanosine cytosine pair melt at higher temperature than the reach at adenosine thymine pair ይላል እንግዲህ ቅድም ብለናል DNA ደብል ሄሊክሱ የተሰራው በቤዝ ነው ብለናል ቤዙ ደግሞ ፔር ያደርጋል guanosine ከሳይቶሲን adenosine ከታይሚን guanosine ከሳይቶሲን ሁሌም በትሪፕል ቦንድ ነው ሊንክ የሚደረገው ብለናል አዲኖሲን ከቲያሚን ጋር ደብል ቦንድ ነው ስለዚህ ሃየር ቴምፕሬቸር የሚፈልገው ትሪፕል ቦንድ ነው ማለት ነው ኢትስ ሲምፕል ኬሚስትሪ ሶ ጂሲ ብሬክ የምናደርግበት ቴምፕሬቸር ሃይ ሲሆን ከ80 አንፃር 80 ዝቅ ይላል ማለት ነው ሶ denaturation can be monitored by measuring its absorbance at 260 nanometer since single stranded DNA has a higher relative absorbance at this wavelength than does DNA ይላል ማለት ስለዚህ አሁን ይሄን ዲኔቸሬሽን ኦፍ ዲኤንኤን ሜዠር እናደርጋለን ማለት ታዲያ ዲኤንኤ ምን ያህል ሜልት አድርጓል ምን ያህል ስትራንዱ ሴፓሬት አድርጓል የሚለውን ቼክ እናደርገው በዩቪ ነው ዩቪ ቪዝ ስፔክትሮስኮፒ በመጠቀም አብዞርባንሱን ቼክ እናደርጋለን አብዞርባንሱን ቼክ ስናደርግ የምንጠቀመው ላምዳ ወይም ዌቭሌንግዝ 260 ናኖሜትር ላይ ነው ማለት ነው so inside the cell the double helix is not melted by heating or pH change instead protein called helicase use chemical energy from ATP to disrupt the structure ቀደም ብለናል inside the cell ፎስፎዳይስተር ቦንድ የምንለው በቀላሉ ሂት ስላደረገ ወይ ደግሞ pHን ቼንጅ ስላደረገ ሜልት ብሬክ አያደርግም ብለናል so ያንን ብሬክ ለማድረግ የምንጠቀመው ሄሊኬስ የምንለው ፕሮቲን ነው ማለት ነው so helicase protein by using chemical energy ምን ማድረግ እንችላለን ዲስረፕት ማድረግ እንችላለን ማለት ነው so separated complementary strand reassociate to form a double helix when temperature and pH reach the range in most organism life this renaturation process is sometimes called annealing እንለዋለን ማለት ነው ልብ በሉ ልክ ሴፓሬት የሆነ complementary strand ተመልሶ ሪፕሊኬሽን ከተካሄደ በኋላ ምን ያደርጋል ራሱን ሪአሶሺየት በማድረግ ደብል ሄሊክሱን ፎርም ያደርጋል ማለት ነው ያኔ ያ ቴምፕሬቸር እና pH at the range of most organism life አብዛኞቹ ኦርጋኒዝሞች ሰርቫይቭ የሚያደርጉበት pH ሰርቫይቭ የሚያደርጉበት ቴምፕሬቸር ላይ ሲደርስ ራሱን አሶሺየት ኦር ሪአሶሺየት ያደርጋል ያንን ፕሮሰስ ምን እንለዋለን ሪኔቸሬሽን ፕሮሰስ ወይም ደግሞ አንኒሊንግ እንለዋለን ማለት ስለዚህ ዲኔቸሬሽን ስንል ስትራንድ ሴፓሬሽን ነው አንኒሊንግ ኦር ሪኔቸሬሽን ስንል ደግሞ ስትራንድ ደብል ስትራንድ ፎርሜሽን ነው ማለት ነው ስለዚህ እና የሁለቱ ተርሞች በጣም አስፈላጊ ተርሞች ስለሆኑ መያዙ ተገቢ ነው ማለት ነው ሶ ቅድም እንዳልነው አብዞርፕሽን ስፔክትራ ኦፍ ዲኤንኤ ደብል ስትራንድ ለሲንግል ስትራንድ ነው የሚያሳየን አብዞርባንስ ያው 220 ናኖሜትር ላይ ነው ብለናል ቅድም በማና 260 ናኖሜትር ላይ ነው አብዞርባንስ ማክሲማ ወይ ላምዳ ማክሲም ብንለው የሚታየው ሶ ይሄ ቀዩ የምታዩት ደብል ስትራንድ ዲኤንኤ ነው ይሄኛው የምታዩት ሲንግል ስትራንድ ዲኤንኤ ነው የጣው ከፍተኛ ላምዳ ማክሲማ አብዞርባንስ ማክሲማ ያለው ሲንግል ስትራንዱ እንደሆነ ያሳያል ማለት ነው እዚህ ጋር ሜልቲንግ ከርቡን ነው ያሳየን ያለው ቴምፕሬቸር ቱ ሴፓሬት ዘ ስትራንድ የምንለው ቲኤም
እሱን ነው የሚያሳየው ማለት ነው so you have to have this one እና denaturation and denaturation የሚለው በዚህ አውድ እንድትረዱት እነግራችኋለሁ ማለት ሌላው circular super coiled DNA የሚል አለ some organisms such as bacteria or bacteriophage many DNA contain animal virus as well as organelles such as mitochondria and in plasmid the end of DNA molecule are covalently joined to create the closed circle with no free end ይላል ቀደም እንዳየው ነው DNA ላይ ታችሁት ከሆነ at 3 prime እና 5 prime end ላይ ያለው የሁመን DNA ክፍት ነው ዛጋ ነገር ግን አንዳንዶቹ like bacteria virus plasmid የምንላቸው mitochondrial DNA የምንላቸው ዝግ ነው free end የላቸውም circular ነው ማለት ነው circular ነው so this retention the polarity of the molecule but it eliminate all the free 3OH and the 5 phosphorial group ማለት ነው ይሄኛው human DNA ላይ እናገኘዋለን ነገር ግን bacteria virus plasmid mitochondria አካባቢ ላይ ያለው DNA ላይ አናገኝም ማለት ነው free end so with few exceptions circular DNA molecule assume the forms of supercoil or useful for DNA storage አንዱ supercoil ብለው እንግዲህ DNA በተፈጥሮ በጣም ሎንግ ነው ረጅም ነው ማለት ስለዚህ ኮይል አድርገን የሆነ ፍሪ የሆነች ትንሽ የሆነች ስፔስ ላይ እንዲቀመጥ የምናደርገው DNA supercoil እንለዋለን ማለት ነው supercoil or coil arc produced when the closed circle is twisted around its own axis or when the linear piece of double X DNA whose end are fixed is twisted ይላል ስለዚህ twisted በሆነ ፎርም supercoil or coil በሆነ ፎርም ተጠቅልሎ in the form of octamer እንዲቀመጥ ይሆናል ማለት ነው ለምን DNA ረጅም ስለሆነ ማለት ነው ረጅም ስለሆነ so supercoil can be way of compacting DNA to fit small space ነው ማለት ነው ትንሽ የሆነች ስፔስ እንዲይዝ እንደዚህ ከሚሆን እንደዚህ ስትሆን ወይ ደግሞ እንደዚህ supercoil ሲሆን ትንሽ ስፔስ ይዛል ማለት ነው or they could also produce as a result of process such as replication the enzyme that insert or remove supercoil are called topoisomerase ይላል እንግዲህ ይሄን supercoil ደግሞ ብሬክ እንድናረግ ወይ ደግሞ ያው during replication የግድ ስትራንዱ ሴፓሬት መሆን አለበት ብለናልና ያንን እንዲሆን ሪሙቭ የምናደርግበት ወይ ካት የምናደርግበት ኢንዛይም አለ ያ ኢንዛይም topoisomerase ይባላል we have different topoisomerase type like topoisomerase 1 topoisomerase 2 top3 top4 አለ ስለዚህ ይሄ DNA ካት የሚያደርገው ልክ እንደዚህ ጋውን እያያችሁ እንዳለ የቆረጠ ነው ማለት ነው ወይ ደግሞ ኢንሰርት ወይ ካት ነው ወይ ኢንሰርት ነው ምናደርገው ማለት ነው ዱሪንግ supercoil ያንን topoisomerase እንለዋለን ምንድነው የሚሰራው የሚለው እናያለን ማለት ነው so packaging of DNA is pretty long molecule each cell has about 1.8 meter of it how does all this fit into cell ቀደም እንዳልኳችሁ ነው እንግዲህ DNA በጣም ሎንግ ነው so each cell ለምሳሌ 1.8 ሜትር እርዝማኔ ያለው DNA ይኖራቸዋል ስለዚህ እንዴት ሴላችን ውስጥ ፊት ያደርጋል ነው የሚለው ያው DNA is tightly packed into chromosome the DNA is wound around a protein called histone protein ስለዚህ በሂስቶን ፕሮቲን ይጠቀለላል ማለት ነው በሂስቶን ፕሮቲን in the form of octamer ይቀመጣል ማለት ነው so eukaryotic DNA bind to nearly equal weight of histone which are small basic protein containing a large amount of arginine and lysine as amino acid and thus histone are positively charged to bind the negatively charged DNA molecule by joining the bonds ይላል ማለት ስለዚህ histone protein can be used for packaging of DNA so as to fit in small space in our cell ማለት the complex double strand DNA or histone protein non-histone protein and a small amount of RNA is called chromatin ይላል ማለት ነው so chromatin የምንለው እንግዲህ the complex form of double strand DNA ሊሆን ይችላል histone protein non-histone protein ደግሞ small amount of RNA በአጠቃላይ we can call what chromatin so there are two variety of chromatin distinguished with how intensely each form is stained ይላል they are euchromatin and heterochromatin euchromatin የምንለው by staining ነው እንግዲህ by staining light stain የሚያደርግ less intense የሆነ transcriptionally active ነው ማለት euchromatic eu ማለት true ብለናል ያው eukaryotic እንደ prokaryotic ከሚለው አንፃር ማለት so euchromatin የምንላቸው light stain ሊያደርጉ የሚችሉ intense የሆኑ ከለራቸው transcriptionally active የሆኑ ናቸው heterochromatin የምንላቸው densely packed የሆኑ dark stain chromatin እና is only found in eukaryote is transcriptionally inactive form የሆኑ ናቸው ማለት ስለዚህ euchromatin እንደ heterochromatin ብለን
ክሮማቲንን በሁለት ልንከፍለው እንደምንችል ማወቅ አለባችሁ። ሌላው ፋካልቴቲቭ ሄትሮክሮማቲን እንላቸው አለ is heterochromatin DNA that become active during specific developmental phase and is inactive elsewhere ይላል። ስለዚህ አንድ ጊዜ የሆነ ፌዝ ላይ አክቲቭ ኦር ሰምዌር ደግሞ ኢንአክቲቭ የሚሆኑ ፋካልቴቲቭ ሄትሮክሮማቲን ብለን ደግሞ ልናወራ እንችላለን ነው። the histone protein include protein or enzyme involved in DNA replication and repair, regulation, transcription, processing, transport to the cytoplasm ይላል። እንግዲህ ሂስተን ፕሮቲን ትልቅ ሚና ነው የሚጫወተው። እንግዲህ ፓኬጅ ያደርጋል፣ ዲኤንኤ ሪፕሊኬሽን ላይ ትልቅ ስራ ይሰራል፣ ሪፔር ያደርጋል፣ ኢቭን ትራንስክሪፕሽን ሬጉሌት ያደርጋል፣ ፕሮሰስ ያደርጋል፣ ትራንስፖርት ያደርጋል ወደ ሳይቶፕላዝም ማለት ነውና ሂስተን ፕሮቲን is very important in DNA packaging ማለት እንችላለን ማለት ነው። the function of histone to condense in the package the DNA several gene regulatory roles and the DNA repair roles አለው ማለት ነው። and the histone package and order the DNA into dense spherical structure unit called nucleosome and one nucleosome or one repeat unit is equal to 200 BP plus associated protein ይላል። እንግዲህ በጣም ብዙ one a single nucleosome ወይም ደግሞ single በሂስተን ፓኬጅ የተደረገ ዲኤንኤ ውስጥ ኦልሞስት በጣም በብዙ የሚቆጠሩ ስትራንግ ኒውክሊክ አሲዶች እንዳሉ እና ቃል ማለት ነው። እንግዲህ በዚህ ፎርም ነው ኦክታመርም ስንል ኒውክሊዮሶም ኢን ኦክታ ፎርም ወይስ 8 እያደረገ ሂስተን ኦርጋናይዝ ያደርጋል ሂውመን ዲኤንኤ ማለት ነው። ሶ በዚህ ወይ ሲንግል ስፔስ ኦር ትንሽ ስፔስ ላይ ብዙ ዲኤንኤዎች እንዲቀመጡ እናደርጋለን ማለት ነው። ሶ ሂስተን ፕሮቲን is very important. So a series of nucleosome joined by linked DNA pieces gives a chromatin that beads on the string ይላል። appearance like beads on string እንደ ማለት ነው። እዚህ ጋር እንደምታዩት like ቀለበቶች በእንትን እንደሚያያዙት ያክል ነው የተያይዞ የምታዩት ማለት ነው። ያንን ነው beads on string የሚለው ማለት ነው። the bead of each nucleosome contain 8 histone molecule an octamer 8 ማለት ኦክቴን ማለት 8 ስለሆነ ነው። octamer 2 copies of each are H2A, H2B, H3, H4 ያል the linker stretch DNA conveyed by histone 1 connect between the nucleosome core. The wrapping of DNA around the nucleosome core compact the DNA length about 7-fold ይላል ማለት ነው። ስለዚህ wrapping መጠቅለል ማለት ነው። DNA ሌንግዙ እንግዲህ አንድ ሴል ላይ እስከ 1.8 ሜትር ሊረዝም ይችላል ካል wrap አድርገን ፎልድ አድርገን ስንጠቀልለው በጣም በትንሹ ቦታ ላይ ይቀመጣል። the overall compact in the chromosome however is greater than 10,000 fold and there should be higher order of structural organization. The disc-like nucleosome structure has 10 nanometer diameter and height ደግሞ 5 ሜትር ናኖሜትር ነው። in the chromosome DNA is also densely packaged that the smallest human chromosome contain more than 50 million base pair ይላል። ልብ በሉ በክሮሞዞም ፎርም DNA ሰውነታችን ውስጥ ወይም ደግሞ human ሲቀመጥ ልብ በሉ almost 50 million base pair ሊኖር ይችላል ማለት ነው። simplest or the smallest human chromosome የምንለው ወደ 50 ሚሊዮን የሚቆጠሩ ቤስ ፔሮች በውስጡ ሊኖር ይችላል ማለት ነው። ሶ እንግዲህ DNA packaging ስንል በዚህ ፎርም ነው ማለት ነው። the nuclear fold as the loops of DNA double helix and the histone protein which is very important in DNA packaging. so DNA packaging ላይ ትልቁ ሚና የሚጫወተው histone protein ነው። ሌላው eukaryotic genome and the DNA sequence. so some region of DNA contain useful genetic information coding DNA the other region is not. አሁን DNA genetic machinery ነው። genetic information አለው ስንል ያ genetic informationን ትራንስፈር ያደርጋል ስንል in the form of what በምን መልኩ ነው ስንል እንግዲህ ሁሉም ጋር ወይም ደግሞ ያ DNA region የምንለው double helix ሁሉም ጋር genetic information አይቀመጥም ማለት DNA information ወይም genetic information በኮድ መልክ የሆነ ስፔስ ላይ ይቀመጣል፣ የሆነ ቦታ ላይ ደግሞ የለም። so although bacteria have relatively little non-coding DNA, eukaryotes have a majority of their DNA. In prokaryotic, almost all non-coding DNA is found between the gene of intergenic DNA. so የሆነ ቦታ ላይ ነው የሚገኘው ማለት ነው። in eukaryotic ግን not only is non-coding DNA scattered between the gene, but the actual genes themselves are often interrupted with non-coding DNA. እንግዲህ ኮዲንግ non coding እያለ ነው የሚቀመጠው ማለት ነው። የሆነ ቦታ ላይ ኮዲንግ ዲኤንኤዎች አክቲቭ ዲኤንኤ ጄኔቲክ ማሽነሪዎች አሉ፣ የሆነ ቦታ ላይ ደግሞ non coding ዲኤንኤዎች አሉ ማለት ነው።
ሶ ኮዲንግ ኢንኮዲንግ ኮዲንግ ነን ኮዲንግ እያለ ነው የሚቀመጠው ነው ሶ this intervening sequence are known as intron ይላል whereas the region of DNA that contain coding information is called axon ስለዚህ intron axon እያለ alternatively ይቀመጣል ማለት ነው ይሄ ኢንፎርሜሽን ሶ most eukaryotic gene consist of axon alternating with intron ይላል ልክ እዚህ ጋር በዲያግራም እንደምናየው DNA intergenic DNA or non coding ብሎ promoter are there intern axon እያለ ይሄ ኢንትሮን ምንለው non coding DNA ነው coding DNA ምንላት ደግሞ መሃል ላይ እንደ ፎርም ኦፍ axon ተቀመጣለች ማለት so axon a segment of gene that code for protein and that is still present in messenger RNA after processing is complete ይላል ማለት intergenic DNA ስንል the region of non coding DNA that lies between gene ይሄ for bacteria especially the bacterial genetic information can be found at intergenic DNA ስንል region of non coding DNA እያለ ነው ማለት intron non coding region that interrupts the coding region of the gene and it does not code for protein but it is transcribed and form part of the primary transcript ይላል transcription ነው ያለ part of transcription ነው ነገር ግን cannot respond for protein ማለት for translation or protein synthesis ኮድ አያደርግም ወይም ደግሞ አይጠቅምም ነው ለዛ ነው ሶ DNA በዚህ ፎርም ነው ሴግመንቱ የሚቀመጠው ለማለት ተፈልጎ ነው ሶ RNA ሌላው ታይፕስ ኦፍ RNA the structure of RNA ነው እንግዲህ DNA በደንብ አየን አሁን ደግሞ RNA so RNA is a molecule that is involved in transcription the translation of the information that is present in the DNA ይላል in some case RNA itself can serve as a genetic material in some ለምሳሌ virus yes አሁን RNA the most important in transcription and translation ነገር ግን በዋናነት as a genetic machinery ያገለግላል ለቫይረስ ለምሳሌ ለባክቴሪያ yes some RNA bacteria also there although sharing many features with RNA possess several specific difference ልዩነት አላቸው RNA እና DNA የራሳቸው ሆነ ልዩነት አላቸው ግን ሼር የሚያደርጉት ደግሞ በጋራ የሆነ የሚጋሩት ጸባይም አላቸው ማለት ነው ለምሳሌ ምንድነው የሚያለያያቸው ብለን ስናይ DNA usually genetic material ነው ብለናል ይሄ ደግሞ genetic material for some virus ሆነ RNA 90% in cytoplasm 10% in the nucleus ይላል ይሄ ግን found mainly in the chromatin of cell nucleus ተበሉ DNA is mainly found at the nucleus ነው RNA ግን the cytoplasm ነው ይሄ never present in free state in cytoplasm ይሄ ግን may present in free state ይሄኛው normally double stranded and rarely single stranded ነው ይሄኛው normally single stranded and rarely double stranded ስለዚህ DNA ሁሌም ቀደም እንዳልነው by double stranded form ነው የሚገኘው ነገር ግን ይሄ በሲንግል ስትራንድድ ነው ነገር ግን ሲንግል ስትራንድ ነው ማለት ሁሌ ሲንግል ነው ማለት አልፎ አልፎ በደብል ስትራንድ የሚገኛል ይሄም ሲንግል ኖርማሊ ደብል ስትራንድ ነው ነገር ግን ሬርሊ ሲንግል ስትራንድ ነው ይገኛል ማለት ሌላው ቻርጅ ኦፍ ሩል ወርክስ ቱ DNA እዚህም ቻርጀር ሩልስ ይሰራል yes ይሰራል ግን የሆነ ልዩነት አላቸው ቻርጅ ኦፍ ሩል does not apply to RNA there is 5 types viral RNA ribosomal transferer messenger double stranded or sRNA dsRNA ምንለው አለ ይሄ 3 ታይፕስ ነው ሄሊካል ሳርኩላር እና ሲንግል ስትራንድድ DNA ምንለው ነው እዚህ ጋር has 2 ዳይኦክሲ ራይቦስ ይሄ ግን ሲንግል ራይቦስ ነው ያለው ይሄ ደብል ሹገር ነው ይሄኛው ሲንግል ሹገር ነው ቤዞቹን ስናይ እዚህ አድኔን ጓኖሲን ሳይቶሲን እና ቲያሚን ናቸው እዚህኛው ጋር ግን ቲያሚን የለም in case of RNA no thiamine at all in place of thiamine ዩራሲል ነው የሚኖረው ማለት ነው ሌላው ቤዝ ፔሪንግ ሩል ስናይ አድኔን ዊዝ ቲያሚን ነው ጓኔን ዊዝ ሳይቶሲን ነው ይሄ ግን ደብል ቦንድ አይደለም ያው ትሪፕል ቦንድ ነው ቀደም ብለናል የሚያዘው ያው ኮኔክት የሚያደርጉት G with C A with T የሚለውን ለማሳየት ተፈለገ ነው ይሄ አርኔሲን ቲያሚን ስለሌለ ከዩራሲል ነው ግን ጓኖሲን ከሳይቶሲን ነው ማለት ነው ሞለኪውላር ዌት አንፃር ካየናቸው ይሄ በጣም ከፍተኛ ነው ከ3 ከ4 ሚሊዮን ቤዝ ይኖረዋል ይሄ ግን ኦልሞስት ሎው ሞለኪውላር ዌት ነው ያለው ኦልሞስት 12000 ቤዝ ያህል ነው የሚኖረው ስለዚህ DNA እና RNA የሚጋሩት ነገር ቢኖርም በዚህ መጠን ደግሞ ልዩነትም አላቸው ማለት ነው ሶ ሜሴንጀር RNA ምንድነው የሚሰራው ስንል is a copy of genetic material present in DNA ነው ፋንክሽኑ እንግዲህ ሜሴጅን ትራንስፈር ኢንፎርሜሽንን ማድረስ ነው ማለት ሜሴንጀር እንዳልነው ሜሴጅ ብለን እንግዲህ ኢንፎርሜሽንን ከአንድ ቦታ ወደ ሌላ ቦታ ማድረስ ስለዚህ ሜሴንጀር RNA ስንል conveying of information in a gene to the protein synthesizing machinery in mammalian
nuclei, the intermediate product of gene transcription or primary transcript, heterogeneous nuclear RNA and hRNA are very heterogeneous and can generate about 10 to 15-fold longer than nature nature messenger RNA ይላል ማለት ነው። ሶ እንግዲህ ሜሴንጀር RNA የምንለው እንግዲህ ሜሴጅን ነው ማለት ነው የሚያስተላልፈው መልእክት ያስተላልፋል። ለምሳሌ ሰውነታችን ፕሮቲን ማዘጋጀት አስፈልገው ከተባለ ያንን ራይቦዞማል RNA ፕሮቲን እንዲያዘጋጅ መልእክት የሚያስተላልፈው ሜሴንጀር RNA ነው። So in a heterogeneous RNA molecule are processed to generate a mature messenger RNA which are enter the cytoplasm to serve as a template for protein synthesis. ስለዚህ ልክ እንደ ቴምፕሌትስ እንደ መነሻ እንደ ቤንችማርክ ለፕሮቲን ሲንተሲስ ሊውል ይችላል ሜሴንጀር RNA ነው። So in eukaryotic primary transcript has intensive post-transcriptional modification like removal of intron, polyadenine tail at the 3' end used to make a market for transcription to the cytoplasm. Guanosine cap at 5' end for initiation of translation. So ልክ መሰረቱን ይጥላል ማለት ነው። አርኒን ቴል እና ጓኖሲን ካፕ ምንላቸውን መሰረት ይጥላል። ከዛ በኋላ ትራንስፈረር RNA ደግሞ ስራውን ይቀጥልና በራይቦዞማል RNA አማካኝነት ፕሮቲን የምንለው እንዲሰራ ይሆናል ማለት ነው። ሶ ትራንስፈር ስንል serve as adapter for translation of an information in the sequence of nucleotide of messenger RNA into specific sequence of amino acid. አሁን sequence of amino acid ማለት ፕሮቲን ሲንተሲስ ተጀመረ ማለት ነው። ያኛው መሰረቱን ጥሎለታል። ይሄኛው ደግሞ ምን ያደርጋል እንግዲህ ትራንስሌሽን ኢንፎርሜሽኑን ወደ ራይቦዞማል RNA ያሳልፍና አሁን ፕሮቲን ሲንተሲስ ይጀመራል ማለት ነው። it is the smallest type of RNA ነው። almost 74 to 95 ኒውክሊዮታይድ ብቻ ነው ያለው ካሉት RNA ውስጥ ትንሹ ትራንስፈር RNA ነው። like mature messenger RNA, transfer RNA also are generated by nuclear processing of precursor molecule and the 3 adenosine cytosine amino acid acceptor end carries specific amino acid to be transferred into ribosome for protein synthesis. ስለዚህ ይሄ ምንድነው የሚያደርገው ማለት ነው? ቀጥታ ፕሮቲን ሲንተሲስ የሚካሄደው በራይቦዞማል RNA ስለሆነ ለራይቦዞማል RNA መሰረቱን ካዘጋጀ በኋላ መረጃውን ፕሮቲን ይዘጋጅ ብለው ማስተላለፍ ነው ማለት ነው። ሶ ከዛ እንግዲህ ፕሮቲን ይዘጋጃል ነው። ሶ there are at least 20 species of transfer RNA molecule in every cell, at least one to each of the 20 amino acid ይላል። transfer RNA molecule contain not only the usual nucleotide but also their derivative that are produced by post-transcriptional modification. Ribotiamidine, dihydroxyuridine, pseudouridine የምንላቸው they are very important for post-translation or transcription modifier or modification. So all transfer RNA molecule are folded to form 4 loop or arms. D loop contain unusual base dihydrouridine. It is involved in the recognition of the given transfer RNA by this amino acid transfer cyanidase. The enzyme that is very important for the synthesis of protein. The anticodon loop recognize the code for amino acid for messenger RNA. Then transfer codon loop contain unusual uracil nucleotide known as pseudouridine. Pseudo or ማለት false ማለት ነው። እንግዲህ pseudouridine bond can be formed. Extra loop vary in size from one transfer to the other እያለ ይቀጥላል ማለት ነው። ከዛ ይሄንን የመሰለ እንግዲህ ቴምፕሌት ይሰራል ማለት ነው። ካዲያ ይሄንን ቴምፕሌት እንግዲህ ተጠቅሞ ራይቦዞማል RNA ማነው አሚኖ አሲድ ሲኩዌንሱን በመደርደር ምኑን ይሰራል ማለት ነው? ፕሮቲንን ይሰራልናል ማለት ነው። ራይቦዞማል RNA are found in association with several protein as a component of ribosome and these RNA constitute 80% of total RNA content in the cell. በጣም በከፍተኛ የሚይዘው RNA percent ribosomal RNA የምንለው ነው። Different types of ribosome are found in prokaryotic and in cytoplasm, the mitochondria of eukaryotic. They are classified according to the sedimentation coefficient during ultracentrifugation on sodium chloride solution in Severg unit ላይ በአልትራሴንትሪፊዩጋል ፎርስ የተለያዩ ራይቦዞማል ክላሲፊኬሽን እንዳለና ሴድበርግ ዩኒታቸው ነው። ሴድበርግ the name of scientist ነው። ለመጀመሪያ ጊዜ ራይቦዞማልን በሶዲየም ክሎራይድ ሶሉሽን አልትራሴንትሪፊዩጌሽን በመጠቀም በሴዲሜንቴሽን ኮኤፊሽንታቸው አማካይነት ራይቦዞማል RNAን 13S 17S
like 5.s 16s እያለ 18s እያለ የከፋፈለ ሰውዬ ነው ማለት ነው። እንግዲህ ፕሮቲን ሲንተሲስ ላይ ለባክቴሪያ ወይም ደግሞ ለፕሮካሪዮቲክ እና ለዩካሪዮቲክ የሚያገለግለን ራይቦዞም that is quite different ነው ማለት ነው። ስለዚህ the mitochondrial ribosome are similar to prokaryotic ribosome but are smaller 55 rather than 70 ይላል። ለዚህ mitochondrial ribosome are 55 than that of 70 comparison of prokaryotic እና eukaryotic ribosome ነው የሚያሳየው። ዞሮ ለዩካሪዮቲክ ማለት ፕሮካሪዮቲክ 70 ሲሆን ለዚህኛው ደግሞ 80 ነው። ዲቪዥኑ እዚህ ጋር almost 50-30 ነው። እዚህ ጋር 60-40 ነው። ልክ እንደዚህ ያለ ነው ሰብ ዩኒቶቹ የሚከፋፈሉት ማለት ነው። የመጨረሻው RNA ታይፕ እንግዲህ ስሞል RNA ወይም sRNA የምንለው ነው። so a large number of small RNA species are found in eukaryotic cells. Most of them are complexed with protein to form ribonucleoprotein and are distributed in the nucleus, the cytoplasm or both ይላል። Small nuclear RNA or sRNA are subsets of small RNA involved in messenger RNA and ribosomal RNA processing and regulation of gene expression. ትልቁ ሚናቸው ስሞል RNA የምንላቸው እንግዲህ ጂን ሬጉሌሽን ውስጥ ነው። ጂን ኤክስፕሬሽኑን ሬጉሌት የሚያደርጉልን ናቸው ማለት ነው። Small interfering RNA cause inhibition of the gene expression by decreasing specific protein production involved in alternative splicing of the intron. Even ካት የማድረግ ለሪፕሊኬሽን ማመቻቸት ላይ ትልቅ ሚና ይሰራሉ ነው። ስሞል ሳይቶ ፕላዝሚክ RNA sRNA involved in the selection of protein for export. ስለዚህ ስሞል RNA የምንላቸው በጣም ትልቅ ሚና የሚጫወቱ ናቸው ማለት ነው። ዩካሪዮቲክ ሴል ዩካሪዮቲክ ሴል ላይ ትልቅ ሚናቸው አለ። ሶ ይሄኛው እንግዲህ ሳማሪ ነው። እስካሁን ያየነውን ሳማራይዝ ነው የሚያደርግላችሁ። ሜሴንጀር RNA፣ ትራንስፈር RNA፣ ራይቦዞማል RNA፣ ፕራይመሪ ትራንስክሪፕሽን፣ ስሞል ኒኩላር RNA የምንላቸው ምንድነው ስራቸው የሚለውን ነው እንትን የሚለው ያው ቅድም እንዳለው ነው። ሜሴንጀር RNA ብዙ ጊዜ carries information specifying amino acid sequence of the protein from DNA to ribosome. እንግዲህ ዲኤንኤያችን ፕሮቲን መዘጋጀት አለበት የሚለው መልእክት ተሸክሞ ስሞል ሲኩዌንስ ኦፍ ፕሮቲን ቴምፕሌት እንዲሰራ የሚያዘው ሜሴንጀር RNA ነው። ትራንስፈር ስንል ደግሞ ሰርቫሳን አዳፕተር ሞለኪል ወይም ፕሮቲን ሲንተሲስ። ይሄ ማለት ሜሴንጀር RNA የላከውን መልእክት ወይም ደግሞ ኮደን ኢንቱ አሚኖ አሲድ ትራንስሌት የሚያደርገው ትራንስፈር RNA ነው። ራይቦዞማል RNA ካታላይቲክ ኦር ራይቦዞም ሮል እንደ ስትራክቸራል ሮል ኢን ዘ ራይቦዞም ቀጥታ ፕሮቲን ሲንተሲስ እንዲሆን የሚያግዘው ደግሞ ራይቦዞማል RNA ነው። ፕራይመሪ ትራንስክሪፕሽን ስንል ሰርቫስ ፕሪከርሰር ቱ ሜሴንጀር RNA RNA ትራንስፈር RNA ቢፎር ቢንግ ፕሮሰስድ ባይ ስፕላይሲንግ ኦር ክሊቬጅ ሳም ኢንትሮን RNA አክት አስ ራይቦዞም እንደ ካታላይዚንግ ዲስ ኦን ስፕላይሲንግ ይላል። ስሞል ኒኩላር RNA ስንል ደግሞ ስትራክቸራል ኦር ፕሌይስ ስትራክቸራል እንደ ካታላይቲክ ሮል and the complex of protein in the messenger RNA that splice pre messenger RNA ይላል። ሶ ይሄ ሰማራይዝ ነው የሚያደርግላችሁ። እንግዲህ በፓርት 1 ይሄን ያህል ካየን ይበቃናል። በፓርት 2 ደግሞ ከዲኤንኤ ሪፕሊኬሽን ኦር ዲኤንኤ ሲንተሲስ ከሚለው ጀምረን የምናይ ይሆናል። ለሙሉ የጤና ተማሪዎች ለፋርማሲ፣ ለሚድዋይፈሪ፣ ለኤምኤልቲ፣ ለኢንቫይሮንመንታል ሄልዝ፣ ለሜዲሲን ለተለያዩ የፖስት ቤዚክ ተማሪዎች በጣም ወሳኝ የሆነው የባዮኬሚስትሪ ቻፕተርስ ነው እየሰራን ያለነው። ስለዚህ ቪዲዮ ላይክ እንዲሁም ሼር ቻናሉን ሰብስክራይብ በማድረግ እንድትጠቀሙ ላስታውሳችሁ ሞክራለሁ። በፓርት 2 ዲኤንኤ ሪፕሊኬሽን እና ዲኤንኤ ሲንተሲስ የሚለው ቪዲዮ እስከምንገናኝ ሰላም።